ሰላም እንደምን አመሻችሁ ተማሪዎችም ሌሎች ተመልካቾችም ለምታደርጉልኝ ነገር አመሰግናለሁ። History of Ethiopia and the Horn freshman course ነው። Chapter 7 Part 4 Internal Development and External Relation from 1941 up to 95 and my name is Mr. ጌታቸው። ሶስቶቹን ከዚህ በፊት አቅርቤላችኋለሁ በፓርት ከፋፍዬ። ይሄ ከገበሬዎች አመጽ የሚቀጥል የኢትዮጵያ ናሽናሊቲስ ሙቭመንት የሚቀጥል ማለት ነው። የኢትዮጵያን ስቱደንትስ ሙቭመንት የተማሪዎች ንቅናቄ there were factors that contributed for the development of the Ethiopian students movement አንደኛው ይሄ ሙቭመንታቸው ንቅናቄያቸውን አጌንስት ኃይለ ሥላሴ እንዲጀምሩ ያስቻላቸው ምክንያት ማለት ነው 1960 ኩፕ 1960ው መፈንቅለ መንግስት ሙከራ ይሄ ምን አስተምሯቸዋል? መንግስት ኃይለ ሥላሴ መጠየቅ እንደሚችል ቻሌንጅ መደረግ እንደሚችል ይሄ ድሮ ሰማይ አይታረስ ንጉስ አይከሰስ የሚለው አይዲዮሎጂ እንደማይሰራ ይከሰሳል የሚለው አይዲዮሎጂ ዴቨሎፕ እንዲሆን። ሁለተኛው increased awareness of the country's socio-economic and political conditions from scholarship students of different African states ከተለያዩ የአፍሪካን ስቴቶች ስኮላርሺፕ አግኝተው አዲስ አበባ መጥተው የሚማሩ አሉ። እነዚህ አፍሪካ ሀገሮች ቅኝ የተያዙ ናቸው። ኢትዮጵያ ደግሞ ቅኝ ያልተያዘች ነች። ኤክስፔክቴሽናቸው ወደ አዲስ አበባ ሲመጣ ከነሱ ሀገር ጋር ሲነጻጸር የተሻለ ኢንፍራስትራክቸር የኢኮኖሚካል ፖለቲካል ኢንፍራስትራክቸር ያላት ነው የሚመስል። ነገር ግን ሲመጡ ሲያገኙት ኦፖዚት ነው፣ እንደጠበቁት አይደለም። ይሄ ከተማሪዎች ጋር በየጊዜው ከኛ ሀገር ተማሪዎች ጋር በሚያደርጉት እንቅስቃሴ በየጊዜው ይነግሯቸዋል። ይሄ ሞቲቬት አድርጓቸዋል። ሌላኛው የኢትዮጵያን ስቱደንትስ ዩኒቨርሲቲ ሰርቪስ ኢትዮጵያ ተማሪዎች ከመመረቃቸው በፊት የዩኒቨርሲቲ አገልግሎት ይሰጣሉ በገበሬው እየሄዱ። ይሄ ደግሞ ገበሬውን በአካል ሪል ላይፍ ኮንዲሽኑ ወይም አክቹዋል ላይፍ ኮንዲሽኑ ምን እንደሚመስል እንዲያውቁ አስችሏቸዋል። ፑር የሆነ ላይፍ ኮንዲሽን ነው ያለው። ይሄን መቃወም ጀምረዋል። ይሄም ገፋፍቷቸዋል። ሌላውና አራተኛው በ1964 the emergency of radical groups of students with Marxism Lenin known as the crocodiles በ1964 አዲስ ራዲካል የሆነ ግሩፕ ተፈጥሯል። አይዲዮሎጂው ደግሞ ምንድነው? ሌኒኒዝም እና ማርክሲዝም አይዲዮሎጂ የሶሻሊዝም አይዲዮሎጂ ናቸው። ሌኒን የመጀመሪያውን ሶሻሊስት ስቴት ዩኤስኤስአርን የመሰረተ ነው። ማርክስ ደግሞ ሶሻሊዝምን ራሱን አይዲዮሎጂውን የመሰረተው ነው። የነሱን አይዲያ የሚያቀነቅን ማህበረሰብ ግሩፖች መጥተዋል። ሌላ አምስተኛ የኢትዮጵያን ስቱደንትስ ዩኒየን ኢን ኖርዝ አሜሪካ በሰሜን አሜሪካ የኢትዮጵያ የተማሪዎች ዩኒየን ህብረት አለ። ይሄ ሞቲቬት ያደርጓቸዋል፣ ኢንከሬጅ ያደርጓቸዋል። የራሳቸው ፔፐር አላቸው፣ ጋዜጣ ቻሌንጅ ተብሎ የሚጠራው። ሌላኛው የኢትዮጵያን ስቱደንትስ ዩኒየን ኢን ዩሮፕ አውሮፓም ላይ እንደዚሁ ስኮላርሺፕ አግኝተው ሄደው አውሮፓ የሚማሩ ተማሪዎች እነሱም የራሳቸው ፔፐር አላቸው፣ ጋዜጣ ታጠቅ ወይም ጊርድ ዩርሰልፍ። ይሄ ኢትዮጵያ ውስጥ ያሉትን ሞቲቬት ያደርጓቸው ነበር። በ1960ዎቹ throughout the 1960s their slogan was ወይም ሴንትራል አይዲያቸው መፈክራቸው ምንድነው? ላንድ ቱ ቺለር መሬት ላራሹ፣ ኤጁኬሽናል ሪፎርምስ የትምህርት ሴክተሩ ሪፎርም እንዲያካሄድ። ሌላኛው ሪስፔክት ኦፍ ዘ ራይት ኦፍ ኔሽን ኤንድ ናሽናሊቲስ የሁሉም ብሔር ብሔረሰብ መብት እንዲጠበቅ። ይሄ ነው ሴንትራል ናቸው። ከዛ በኋላ ደግሞ ደርግ ሪጃይም ወይም ወታደሩ ደግሞ ከገበሬውም ከተማሪውም ከሌላው ማህበረሰብ ቀጥሎ መጨረሻ ላይ ኃይለ ሥላሴን የጣላቸው የወታደሩ አመጽ ነው። when we see the Derg regime, the mass uprising that finally put an end to the old regime came in February 1974 መጨረሻ ላይ ማስ ሪቢሊየኑ ወይም አፕራይዚንጉ በ1974 ኃይለ ሥላሴ ከስልጣን እንዲወርዱ አድርጓቸዋል። ስለዚህ ደርግ እንዴት መጣ የሚለውን እንይ። From January 8 up to 15 soldiers and non-commissioned officers stationed at Frontline post Negele Borona Muntin protesting their bad living condition የሆነ living condition ያላቸው
የት ያሉት? ነገሌ ቦረና ድንበር ጠባቂ ወታደሮች ናቸው። ከጃንዋሪ 8 እስከ 15 ፕሮቴስት ማድረግ ጀምረዋል። ባድ ሊቪንግ ኮንዲሽን ደሞዛቸው፣ ምግባቸው ጥሩ ስላልነበር ማለት ነው። ከዛ ቀጥሎ ደግሞ ሶልጀርስ ኦፍ ዘ ሰከንድ ዲቪዥን ኢን አስመራ they also protest their bad living condition። ሌላኛው the fourth division in አዲስ አበባ ላይ አራተኛው ክፍለ ጦርም አሁንም ማመጽ ጀምሯል። the air force ደብረ ዘይት ላይ ያለው የአየር ኃይሉ ወይም ቢሸፍቱ ላይ ያለው they also demanding salary increment and political and economical reforms የደሞዝ ጭማሪ የፖለቲካል እና የኢኮኖሚክ ሪፎርም ኃይለ ሥላሴ እንዲያካሂዱ መጠየቅ ጀምረዋል። the various units then set up a coordinating committee which became pressure of the Derg in order to coordinate their action። የተለያዩ ግሩፖች የሚሊተሪ እና ነን ሚሊተሪ ኦፊሰሮች ግሩፖች አሉ። እነሱ ኮኦርዲኔት የሚያደራጃቸው ኮሚቴ መርጠዋል። ያ ኮሚቴ ምን ተብሎ ይጠራል? ደርግ ተብሎ ይጠራል። ደርግ ተብሎ ይጠራል ማለት ነው። so teachers እንቀጥል። teachers throughout the country they protested against the implementation of an educational reform program known as sector review ተብሎ የሚጠራ የኤጁኬሽናል ኢምፕሊመንት ወይም መፈጸም የጀመረ የኤጁኬሽናል ሪፎርሞች አሉ። እሱን መምህራኖች ይቃወማሉ። ተማሪዎችም እንደዚህ ወላጆችም ያግዟቸው ነበር። ሌላው ፕሮቴስት ታክሲ ድራይቨርስ went on strike demanding the increase in transport fees due to the rise of petrol prices due to the Arab-Israel Yom Kippur War 1973 በአረብና በእስራኤል ጦርነት ተካሂዷል። ያ ጦርነት የዮም ኪፐር ዋር ተብሎ ይጠራል። አራተኛው የአረብ እስራኤል ጦርነት። በዚህ ምክንያት ነዳጅ ከዛ መወደድ ጀምሯል። ስለዚህ ኢትዮጵያ ላይ ደግሞ ነዳጅ ጨምሯል። ሲጨምር የታክሲ አሽከርካሪዎቹ ክፍያም እንዲጨመርላቸው ዋጋ እንዲጨመርላቸው ጠይቀዋል ማለት ነው በአመጽ። ስምንተኛውን እንየው። ኤፕሪል 20 about 100,000 Muslim residents of Addis Ababa or the capital and other Christian sympathizers who came out demanding religious equality ከመቶ ሺህ በላይ የሚደርሱ አዲስ አበባ ውስጥ የሚኖሩ ሙስሊም ነዋሪዎችና የነሱን ሰፖርት የሚያደርጉ የሃይማኖት እኩልነትን የሚጠይቅ ተቃውሞ አድርገዋል ማለት ነው። ሌላው ዘጠነኛው the Derg was officially formed on June 28, 1974 when it held its first meeting at the headquarters of 4th Division under the motto of Ethiopia First without any bloodshed። ጁን 28 1974 ነው ደርግ ኦፊሻሊ ምን ያለው የተቋቋመው አራተኛ ዲቪዥን ላይ ማለት ነው ሚቲንጉን ካደረገ በኋላ። Finally, on September 12, Imperial Haile Selassie I was officially deposed and detained at the 4th Division headquarters. አራተኛው ዲቪዥን ሄድኳርተር ዋና ማዕከል ላይ እንዲታሰሩ ተደርገዋል። መስከረም 2 ወይም መስከረም 12 1974 Then the Derg then proclaimed itself the Provisional Military Administrative Council and assumed full power። የፕሮቪዥናል ሚሊተሪ አድሚኒስትሬሽን ጊዜያዊ የሽግግር ወታደራዊ ካውንስል አቋቁሟል ማለት ነው። ደርግ ማለት ኮሚቴ ማለት ነው። ኮኦርዲኔቲንግ ኮሚቴ የግዕዝ ቃል ነው። ኮኦርዲኔቲንግ ኮሚቴ የተለያዩ ሚሊተሪ ግሩፖች ኢስታብሊሽ ያደረጉት። So immediately after its establishment all strikes and demonstration were immediately banned። ዲሞንስትሬሽን እና ስትራይኮች አመጾች ተከልክለዋል። Civilian revolutionaries who had started calling for the establishment of provisional people government started gathering around the Confederation of Ethiopian Labor Union። የኢትዮጵያ ሰራተኛ ማህበር ላይ የሲቪሊያን ሪቮሉሽነሪ ግሩፖች ማለት ነን ወታደር የሆኑት ማለት ነው። ነን ወታደር የሆኑ ከኢትዮጵያ ሰራተኛ ማህበር እዛ ላይ
መሰብሰብ ጀምረዋል። ምክንያቱም ደርግ ቃል የገባውን ኢሚዲየትሊ ስላልፈጸመ ማለት ነው። the university teachers group known at the forum እና students እነዚህም መሰባሰብና መጠየቅ ጀምረዋል። ምክንያቱም ደርግ የሲቪል አስተዳደር ኢስታብሊሽ ያደርጋል የሚል ፕሮሚስ ነበረው፣ እሱን ያደርጋል የሚል ግምት ነበራቸው። sections of the military አሁን ደርግን የተቃወሙ ሲቪሊያኖቹ ብቻ ሳይሆን ሚሊተሪ ግሩፖችን መቃወም ጀምረዋል። sections of the military the army engineers corps the first division ቀድሞ the former bodyguard ተብለው የሚጠሩት ማለት ነው and the army aviation also opposed what was to become a military government military governmentን ይቃወማሉ በአርሚ ኢንጂነሮቹ። ሌላኛው ደርግ was imprisoned the leaders of ይሄ የሰራተኛ ማህበሩን ማሰር ጀምረዋል። የኢትዮጵያ ዩኒቨርሲቲ ቲቸርስ እና የተማሪዎችን እነሱንም ሊደሮችን ማሰር ጀምረዋል። ሌላው ኢቨንት on October 7 the militant engineers were violently crushed in a tank assault which took the lives of 5 soldiers and there was massive arrest afterwards. በኦክቶበር 7 1974 የቫዮለንትሊ ኃይል የተሞላበት ከሚሊተሪ ኢንጂነር ግሩፖች አታክ አድርገዋቸው በታንክ አታርጋ 5 ወታደሮች ሞተዋል። then አፈሳ ተጀምሯል ማለት ነው። ማስ ስትራይክ ወይም ማስ አሬስት ተጀምሯል ማለት ነው። ከዛ በኋላ ደርግ ፕሮሚስ የገባቸውን ነገሮች ሁሉ አብዛኞቹን ሳያደርግ ቀርቷል። ነገር ግን there was different attempts of ደርግ in socio-economic conditions. so socio-economic ሪፎርሞቹ የደርግ ምን ይመስላሉ የሚለውን እናያለን። አንደኛው እድገት በህብረት ዘመቻ 60,000 የሚደርሱ ኢትዮጵያን ተማሪዎች ወደ ገበሬው ሄደው እንዲያስተምሩ ተደርጓል። ሌላኛው ደርግ changed its slogan of Ethiopia first to ኢትዮጵያ ትቀደም ነበር፣ አሁን ደግሞ ወደ ኢትዮጵያ ሶሻሊስት ኢትዮጵያ ወደሚል ቀይሯል ስሎጋኑ ማለት ነው። radical land reforms proclamation which abolished all private lands የመሬትና መሬት ነክ ጋር ሪፎርሞች ተካሂደዋል። የግል የሚባል መሬት እንደሌለ ዲክለር ተደርጓል ማለት ነው። መሬት የመንግስት እንደሆነ በ1975 in the 1975 banks and insurance companies they were nationalized ፕራይቬት የሆኑ ባንኮችና ኢንሹራንስ ካምፓኒዎች በመንግስት ቁጥጥር ስር እንዲሆኑ ተደርጓል። ሌላው on July 26 1975 another proclamation nationalized all urban lands and extra houses ትርፍ ቤት ያላቸውና ሁሉ የከተማ ቤቶች የመንግስት እንደሆኑ ዲክለር ተደርጓል ማለት ነው። ሌላው አሁንም በ1975 ነው the green campaign aimed at bringing about rapid economic development አረንጓዴው ዘመቻ ተብሎ የሚጠራ የፈጣን የሆነ የኢኮኖሚክ ዴቨሎፕመንት ለማድረግ ተካሂዷል። የአረንጓዴው ዘመቻ ተብሎ የሚጠራ ማለት ነው። ሌላኛው the literacy campaign aimed at eradicating illiteracy መሃይምነትን ለማጥፋት የሚል ዘመቻም ተካሂዷል በሁሉም በገጠሩ በመሄድ ይሄን ደርግ ዩኔስኮም የተሸለመበት ነው። ሌላኛው ሬድ ስታር ካምፔን of the 1982 የቀይ ኮከብ ዘመቻ ወይም ጥሪ ተብሎ የሚጠራ ነበር በኢትዮጵያ። ዓላማው ምንድነው? aimed at solving the Eritrean problem ለአንዴና ለመጨረሻ ጊዜ የኤርትራን ችግሮች ለመፍታት ነው። ምክንያቱም በሰሜኑ በኤርትራ ክፍል አመጽ ስለነበር ያን አልቤት ለማድረግ በማሰብ ዘመቻ ተካሂዷል። እርሻ ሰብል ገበያ ድርጅት ተቋቁሟል። agricultural marketing cooperation ሌላኛው resettlement and villageization የመንደር ግንባታ ወይም መንደር ምስረታ እና ከአንዱ ቦታ ደግሞ ወደ ሌላ ሪሴትል ማድረግ ይሄም በደርግ የተካሄዱ ሶሺዮ ኢኮኖሚክ ሪፎርሞች ናቸው። when we see the Derg used peasants association to control the countryside ገበሬው
ኮንትሮል ለማድረግ የገበሬ ማህበር የሚል አቋቁሟል። ልክ በኢህአዴግ ጊዜ 1 ለ5 ምናምን እንደሚል ለመቆጣጠር እንዲያመቻቸው እንዳደረጉት ማለት ነው። የገበሬ ማህበር በሚል አቋቁሟቸዋል። የከተማ ነዋሪዎችን ደግሞ the urban developers association የከተማ ነዋሪዎች ማህበር ወይም የቀበሌ ነዋሪዎች ማህበር በሚል ከተማውን ለመቆጣጠር የከተማውን ሰው ማለት ነው። During this time EPRP formed in the 1972 reached its bloodiest phase in the 1976 and 77 የኢትዮጵያን ፒፕልስ ሪቮሉሽነሪ ፓርቲ ወይም ኢሃፓ ተብሎ የሚጠራው በ1972 ነው እንትን ያለው በ76 እና 77 ሃይስት ላይ ወደ ጦር መማዘዝ ከደርግ ጋር ወደ ጦር መማዘዝ የደረሰበት ነው ማለት ነው። then against the EPRP the governments of Derg launched a campaign of terror against the EPRP called the Red Terror ቀይ ሽብር ተብሎ የሚጠራ it was the response for white terror ነጭ ሽብር ተብሎ የሚጠራል። ኢህአፓዎች ወጣቶች ምሁራኖች ናቸው። የደርግ ባለስልጣንን ባገኙት አጋጣሚ ያጠቁ ነበር፣ ይገሉ ነበር። ለዚህ መልስ ነው ቀይ ሽብር የሚለው ካምፔን የጀመረው የደርግ መንግስት ማለት ነው። ከራሺያ ኮራፕትድ የሆነ ነው፣ ቦሮ የተደረጉ ቃላቶች ናቸው። opposition to the Derg came from two rival Marxist-Leninist political organizations called የደርግ የሚቃወሙ ፖለቲካል ግሩፖች ተቃውመዋል። አንደኛው የኢፒአርፒ ነው አሁን ያልኳችሁ ኢሃፓ፣ ሌላኛው ደግሞ ኦል ኢትዮጵያን ሶሻሊስት ሙቭመንት ወይም መኢሶን ተብሎ የሚጠራ መላ ኢትዮጵያ ሶሻሊስት ንቅናቄ ተብሎ የሚጠራ እነዚህ ኦፖዝ የሚያደርጉ ናቸው። መኢሶን ኦፍ ኮርስ ትንሽ ሰፖርት ያደርግ ነበር ደርግን። ደርግ proclaimed the National Democratic Revolution Program, which was the Chinese model for socialist revolution and had identified ደርግ የቻይኒስ ሞዴል ኦፍ ናሽናል ዲሞክራቲክ ሪቮሉሽን ፕሮግራም ልክ የቻይና ሪቮሉሽን ተብሎ እንደሚጠራው የዛ አይነት ፕሮግራም ኢንትሮዲዩስ አድርጓል። እና በዚህ ወቅት ልክ ቻይናዎች ሪቪዥኒስት ይሏታል ራሽያን እንደ ኢነሚ ባክ ቱ ዘ ዌስተርን ካልቸር ብለው የሚያስቡ ልክ እንደዛ ደግሞ ፊውዳሊዝም፣ ኢምፔሪያሊዝም፣ ቢሮክራቲክ ካፒታሊዝም are the three main enemies of the people። እነዚህ ሶስት ፊውዳሊዝም፣ ኢምፔሪያሊዝም፣ ቢሮክራቲክ ካፒታሊዝም የህዝብ ጠላቶች ናቸው ብሎ እነዚህን አይዲዮሎጂ ምን አድርጓል? ባንድ አድርጓል ወይም ብሌም አድርጓል ማለት ነው። In the late 1976 the Derg itself was ideologically divided and with the internal struggle ደርግ ራሱ በ1976 ጀምሮ አይዲዮሎጂካሊ መለያየት ጀምሯል። within the members ካየነው the Red Terror initially targeted መጀመሪያ ታርጌት ያደረገው ማንን ነው? the ኢሃፓን ነው and later including other opposition organizations EPLF the Eritrean People's Liberation Front, TPLF the Tigray People's Liberation Front and መኢሶን መጀመሪያ ላይ ወደ ደርግ ያዘነበለ እንትን ነበረው። ነገር ግን መጨረሻ ላይ ደርግን መቃወም ሲጀምር ሬድ ቴረር ክሌም ወይም ሬድ ቴረር የሚፈልጋቸው ታርጌት የሚያደርጋቸው ቡድኖች ሆነዋል ማለት ነው። ሌላኛው the Derg faced another challenge that was Zaid Barre waged a larger scale war against the Ethiopian government። ዛይድ ባሬ ወይም ዚያድ ባሬ ብለን የምንጠራው በኢትዮጵያ ላይ ታላቋን ሶማሌ ኢስታብሊሽ ያደርጋለሁ በሚል በ1960ዎቹ ጦሩን አዝምቷል። በዚህ ወቅት ትልቅ ቻሌንጅ የነበረበት ነው ደርግ። ኢንተርናሊም ኦፖዚሽን አለ፣ ኤክስተርናል ፓወሮች መጥተዋል ማለት ነው። በአሜሪካና አረብ ሀገሮች ሰፖርት እየተደረገ ዚያድ ባሬ ወደ ኢትዮጵያ መጥቷል። ነገር ግን within short period of time the government mobilized a force about 100,000 peasants and militias and other forces ከ100,000 በላይ ገበሬው ታጣቂውን ሚሊሻውን እና ሌሎች ወታደሮችን በማዝመት ሶማሌ ዲፊትድ እንድትሆን አድርጓል ማለት ነው። at the battle of ካራማራ ጅጅጋ አካባቢ ማርች 4 1978 የዛይድ ባሬን ወይም የሶማሌን ጦር
አሸንፈዋል ማለት ነው። ሌላኛው ግሩፕ ደግሞ ፕሮሞናርኪያል ኦርጋናይዜሽን ነው። የኃይለ ሥላሴን አድሚኒስትሬቲቭ ሲስተም ሰፖርት የሚያደርጉ ሌሎች ግሩፖች መጥተዋል። ኢትዮጵያን ዲሞክራቲክ ዩኒየን ወይም ኢዲዩ ተብሎ የሚጠሩ ማለት ነው። So during this time it was marching in road from the Sudan in the Satit Humara region. በምዕራቡ የሀገራችን ክፍል ወደ ጎንደር አካባቢ ነው። እዛ አካባቢ ላይ ኢዲዮች they began marching against the government of Derg or መንግስቱ ኃይለ ማርያም። ሌላው ዴቨሎፕመንት ነው። In December 1979 the Party of Working Peoples of Ethiopia was established. ደርግ ያቋቋመው በ1979 ፓርቲ ኦፍ the working people of Ethiopia ወይም ኢሰፓ ተብሎ የሚጠራው ኢትዮጵያ ሰራተኛ ፓርቲ ተብሎ የሚጠራ ተቋቁሟል ማለት ነው። መንግስቱ became the new party secretary general የዚህ ሊቀመንበር ሆኗል። የኢሰፓ ዋና ሊቀመንበር ሆኗል ማለት ነው መንግስቱ ኃይለ ማርያም። After the formation of the party mass organization were emerged. ይሄን ፓርቲ አሁን ኢትዮጵያ ከሚሊተሪ ወይም ከወታደራዊ አስተዳደር ወደ ሲቪል አስተዳደር አሸጋገረ ማለት ነው። ነገር ግን እሱ ራሱ መንግስቱ ኃይለ ማርያም ነው ምን የነበረው ሊቀመንበር የነበረው ማለት ነው። የተለያዩ ኦርጋናይዜሽኖች ኢመርጅድ ሆነዋል። All Ethiopian Trade Union, All Ethiopian Peasant Association, Revolutionary Ethiopian Women's Association እነዚህ ሁሉ ምን ኢመርጅ ሆኑ ኦርጋናይዜሽኖች በኢትዮጵያ ኢመርጅ እንዲሆኑ ፈቅዷል ማለት ነው። ሌላው መልቲናሽናል ሙቭመንቶችም ነበሩ። የተለያዩ ብሔሮች በደርግ ላይ ያመጹ ማለት ነው። አንደኛው የፒአርፒ ነው፣ የኢትዮጵያን እንትን ያለው ነው። ኢህአፓ ብለን የምንጠራው ኢሰፓ የደርግ ነው። ኢህአፓ ብለን የምንጠራው መኢሶንም መላው ኢትዮጵያ ሶሻሊስት ንቅናቄ ነው። ኦኤልኤፍ ኦነግ፣ ኤልኤፍ አፋር፣ ቢኤልኤፍ ቤኒሻንጉል ላይ፣ ጄኤልኤፍ ጋምቤላ ላይ። ነገር ግን ከነዚህ ሁሉ ኢፒኤልኤፍ and TPLF were the strongest. ኢፒኤልኤፍ the Eritrean People Liberation Front ወይም ሻዕቢያ ብለን የምንጠራው ነው። TPLF የኢህአዴግ አንዱ አባል የነበረው ነው። ስትሮንገስት የነበሩ እነሱ ናቸው። ሌላው there was the coming of famine. ፋሚን በኢትዮጵያ ረሃብ በ1972 እስከ 74 ነበር። ከ1984 እስከ 85 ነበር። እነዚህ ሁሉ ተዳምረው they contributed to failure of Derg economic policies of agricultural production and marketing. የደርግን ኢኮኖሚክ ፖሊሲ ፌል እንዲያደርግ አስችለውታል ማለት ነው። ሌላኛው ደርግ እንዲወድቅ እነዚህ እስካሁን ያየናቸው ኢንተርናሎች ናቸው። ደርግ እንዲወድቅ ኤክስተርናል ፋክተሮች አሉ። ኢንተርናል ፖዚሽኖችን አይተናል። ኤክስተርናል ፋክተሮቹ ደግሞ the international politics. During the reign of Derg, Ethiopia had a friend or an intimate relationship with the government of Russia. ሶሻሊስት ስለነበር በዚያድ ባሬ ጦርነትም ራሽያ፣ ኩባና የመን ኢትዮጵያን ሰፖርት አድርገው ነበር። ኢቭን የኩባ 17000 የሚደርሱ ወታደሮች በአካል መጥተው ተሳትፈዋል። ነገር ግን ይሄ ኢንተርናሽናል ፖለቲክሱ ለደርግ ውድቀት ኤክስተርናል ፋክተር ነው ብለን ምንድነው። በሚካኤል ጎርባቾቭ በዛን ወቅት የነበረ የራሽያ ፕሬዝዳንት ነው። ምን አድርጓል? ሁለት ህጎችን ኢንትሮዲዩስ አድርጓል። አንደኛው ፕሪስቶሪካ ነው፣ ሪስትራክቸሪንግ። ዓለም በቀዝቃዛው ጦርነት ጊዜ በሁለት ግሩፖች ቴንሽን ዱዳ ነበር። ያን ሪሊዝ የማድረግ የኢንተርናሽናል ሪሌሽኑን ሪስትራክቸር የማድረግ ፖሊሲ፣ ይሄ ውጥረቱን የመቀነስ ማለት ነው። ሌላኛው ግላስኖስት ተብሎ የሚጠራ ነው፣ ኦፕንነስ ኦፍ ራሽያ ቱ the western world. ራሽያ ከዌስተርኖች ጋር ግንኙነት የላት። ምክንያቱም ዌስተርኖች ምንድናቸው? ካፒታሊስት ናቸው። ራሽያ ደግሞ ኮሚኒስት ነች። ስለዚህ ራሽያ በሯን ኦፕን ማድረግ፣ በዚህ ምክንያት አሁን ዓለም አቀፍ ላይ ያለውን ቴንሽን ወይ ውጥረት ለመቀነስ በሚል
ለደርግ መንግስት የወታደርና ሌሎች ማቴሪያል እርዳታውን አቁማለች ማለት ነው። ስቲል ተቃዋሚዎቹ ግን በእነ አሜሪካና በአውሮፓ ይረዳሉ ማለት ነው። ቲፒኤልኤፍ ኢፒኤልኤፍ። ሌላኛው መንግስቱ tried to improve relation with the America ወደ መጨረሻም ቢሆን መንግስቱ ኃይለማርያም ሙከራ አድርጓል ከአሜሪካ ጋር ያለውን ግንኙነት ለማደስ ማለት ነው። ለምሳሌ በማርች 1990 the Derg proclaimed a mixed economy policy which seemed to come just late 1990 አንድ ዓመት ሲቀረው ማለት ነው። በእኛ 82 ማለት ነው። ሚክስድ ኢኮኖሚ በፊት ሶሻሊስት ነበር፣ ኮማንድ ኢኮኖሚ ማለት ነው። አሁን ሚክስድ ኢኮኖሚ ኢንትሮዲዩስ አድርጓል። ነገር ግን ይሄ ሌት ሆኗል። ቲፒኤልኤፍ which after liberating ትግራይ በዚህ በ1981 ወይም 90 ትግራይን ነፃ አውጥቷል። ቲፒኤልኤፍ ህወሓት ብለን የምንጠራው ማለት ነው። ህወሓት ብለን የምንጠራው so TPLF which after liberating Tigray continuing organizational adjustment forming a bigger front known as the Ethiopian People's Revolutionary Democratic Front ኢህአዴግ ብለን የምንጠራው ማለት ነው። ትግራይን ካስለቀቀ በኋላ ሌሎች አካባቢ ላይ ያሉ ፖለቲካል ፓርቲዎች ወይም ተዋጊዎችን እንትን በማለት ሙሉ ለሙሉ ኢትዮጵያን ነፃ የማድረግ ዘመቻ አካሂዷል ማለት ነው። ደን ከዛ በኋላ 1991 ላይ ኢህአዴግ ከሻዕቢያ ጋር በመሆን ደርግን አስወግደዋል ማለት ነው። ከዛ በኋላ የመጣው በኢትዮጵያ ታሪክ the transitional government የሽግግር መንግስት ይሄ ምን ይመስላል የሚለውን እኔ ኢፒአርዲኤፍ ወይም ኢህአዴግ and the OLF organized along ethnic lines assembled to review the draft charter called the Peace and Democracy Transitional Conference of Ethiopia የሽግግር መንግስት ቻርተሩን መተዳደሪያ ደንቡን እንትን ያሉት ኦነግና ኢህአዴጎች ናቸው። እና ማን ተብሎ ይጠራል? Peace and Democratic Transitional Conference of Ethiopia የሰላምና የሽግግር ኮንፈረንስ ተብሎ ይጠራል ማለት ነው። The USA was the forefront in providing the necessary diplomatic backing for the Peace and Democratic Conference ለዚህ USA ነበረች ግንባር ቀደሙና ይሄን አጀስት ያደረገች ያዘጋጀች ማለት ነው። ኮንፈረንስ it was attended by ከተለያዩ ኤሪያዎች ወይም ሀገሮች የመጡ ልኡካኖች ይሄን ኮንፈረንስ ወይም የትራንዚሽናል መንግስቱን ኮንፈረንስ አቴንድ አድርገዋል። አንደኛው ከዩናይትድ ኔሽን ተወካይ አለ፣ የአፍሪካ አንድነት እንደዚሁ G7 USA ራሷ USSR ሱዳን ኬንያ ጎረቤት ሀገሮች ማለት ነው፣ ጅቡቲ ኤርትራ በማን ነው የተወከለችው? በኢሳያስ አፈወርቂ ተወክለው ይሄንን ታዝበዋል ማለት ነው። ምን ይመስል እንደነበር እንየው። The conference debated and approved the transitional charter ኮንፈረንሱ ውይይቶችን በማድረግ መጨረሻ ላይ የትራንዚሽናል ቻርተሩን ወይም የሽግግር መንግስት መተዳደሪያ ደንቦችን አውጥቷል ማለት ነው። Representatives of 27 organizations formed the Council of Representatives 27 የሚደርሱ ድርጅቶች ናቸው ይሄንን ያቋቋሙ the Council of Representatives የሚል ማለት ነው። which act as a legislative body ወይም እንደ ፓርላማ ማለት ነው። እንደ ፓርላማ ህግ አውጭ legislative ማለት ህግ አውጭ ማለት ነው። እነዚህ ከ27 የሚደርሱ ኦርጋናይዜሽኖች ያቋቋሙት the Council of Representatives የሚል ማለት ነው። The Transitional Parliament had 87 seats ህግ አውጪው 87 መቀመጫዎች አሉት። ከነዚህ ከ87ቱ 32ቱ ለኢህአዴግ ተሰጥተዋል 32ቱ ወንበሮች። ሌሎቹ 55ቱ ወንበሮች ደግሞ 23 የሚደርሱ ነን ኢፒአርዲኤፍ ወይም ከኢህአዴግ ውጭ ላሉ ለ23 ፖለቲካል ኦርጋናይዜሽን ዲስትሪቢዩት ሆነዋል ማለት ነው 55ቱ መቀመጫ። At the same time the Council of Ministers was formed የሚኒስትር ኦፍ ካውንስል ማለት ነው ተቋቁሟል።
as an executive branch ሚኒስትር ኦፍ ካውንስል ስራ ፈጻሚ ተብሎ የሚጠራው the executive branch ተብሎ መለስ ዜናዊ ምን ሆኖ ሊቀመንበር ሆኖ ማለት ነው። የስራ አስፈጻሚ የሚኒስትር ኦፍ ካውንስል ስራ ፈጻሚዎች የሚባሉት ናቸው አስፈጻሚ። ስለዚህ የነሱ ሊቀመንበር ሆኖ መለስ ዜናዊ የትራንዚሽናል ገቨርንመንቱ ሊቀመንበር ሆኖ ተቋቁሟል ማለት ነው። መለስ ዜናዊ then he appointed the prime minister አሁን መለስ ዜናዊ የመጀመሪያ የትራንዚሽናል ገቨርንመንቱ ከተባለ ምንድነው ፕሬዝዳንት ቼርማን ነው። የትራንዚሽናል ገቨርንመንቱ ፕራይም ሚኒስተር ታምራት ላይኔ ተብሎ የሚጠራው እሱን መርጦታል መለስ ዜናዊ። ሌሎች 17 ሚኒስተር ካውንስል ኦፍ ሚኒስተርም ተመርጠዋል ማለት ነው። ልክ አሁን የትምህርት ሚኒስተር ምናምን ተብሎ እንደሚጠሩት 17 ማለት ነው። ከነዚህ 17 ሚኒስትሮች the key posts they were given to the members of the EPRDF ለኢህአዴግ እና ለኦኤልኤፍ ነው የተሰጡት ለኦነግ ከ17ቱ ማለት ነው። እነዚህ ፓርቲዎች እንዲይዙ ተደርጓል ማለት ነው። በዚህም መጨረሻ ላይ በ1995 የዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ተብላ የምትጠራውን ሀገር ተመስርታ ምርጫ ለመጀመሪያ ጊዜ ተካሂዷል ማለት ነው። So this is the end of chapter 7 and the end of the history of Ethiopia and the Horn. So if there is any question and comment, please write on the comment. I will immediately respond. Do not forget subscribing. Chapter 7 Part 4 ወይም ከዚህ በኋላ የለውም። Thank you for your listening. በሚቀጥለው ደግሞ exercise chapter 7 ላይ